የሰርግ ዝግጅት ተጀመረ። ዛሬ አመሻሽ በአዲስ ነገር ጠብቁ። ወይኔ አቤል ጫታ ማለት ነው። ምን አለበት አቋቋማችሁን እንኳን ብትቀይሩ፣ ሌላ ፎቶ ብትነሱ ጥሩ ነበረ። ግን ሌላ ፎቶ አይደለም፣ የበዓል ቀን የተነሱት ፎቶ ነው። እንግዲህ ፎቶሾፕ ማለት ነው። ወይኔ እናቴ ደረጃ እንጂ ጅል ማለት ነው። ሲያስጠላ በመድኃኒዓለም ስም እና እሱ ፎቶ ነው እንግዲህ ልብስ ቀይሮለት ዛሬ ማታ አመሻሽ በአዲስ ነገር ጠብቁን። እስቲ ከሰርጉ በፊት ቀለበት ይደረግላት። ልጅቷ ቤተሰብ ካላት እቺ ቤተሰብ ያላትም አትመስለኝም። ቤተሰብ ቢኖራት ኖሮ ራሷ እንደዚህ ዝቅ አድርጋ ወንድ ስራ አትለጣጠፍም ነበረ። ቤተሰብ ካላት ምናልባት ያው ሰው መቼም ካወራ አይፈጠርም፣ ከሴጣን አይፈጠርም አይደለ? ይቅር ይበለኝና ከሰው ነው የሚፈጠረውና ድንገት ያው ወንድም እህት ተብዬው ጋር እንኳን ሽማግሌ ይላካ መጀመሪያ። እንዴ የምን ሰርግ ነው? ከሰርግ በፊት እኮ በጣም ብዙ ነገር የሚቀድሙ ብዙ ነገሮች አሉ። በጣም ማለት ነው። ፕሮሚስ አለ፣ ሽምግልና አለ፣ ብዙ ነገሮች አሉ። እና አንተ ደግሞ በአንድ ዘለክ ወደ ሰርግ ትሄዳለህ እንዴ? ምን ይመስላል የጫታ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁኝ? ዛሬ ደግሞ እንግዲህ በጠዋቱ አንድ ነገር አይቼላችኋለሁ ማለት ነው። ምን አየሁ መሰላችሁ? ይሄ አቤል የሚባለው የቡታጀራ ጫታ ማለት ነው። ባለፈው የበዓል ቀን የተነሱት ፎቶ ልብስ ቀይሮለት ሰርግ እየሸተተኝ ነው። የሰርግ ዝግጅት ጀምረናል። ዛሬ አመሻሽ በአዲስ ነገር። ኧረ እባክህ ሌላ የለም? ሌላ የምታጃጅለው ሰው የለህም? ኧረ ተው እፈር። ምን አለበት እስቲ አንተ ቢያንስ እቺ ሚስት ተብያው ማነች? ማርታ ናት ስሟ። ማን ነበረ? እሷን አቀፍ ብታረጋት ጥሩ ነበረ። አብርሃም ስታይሉን ቢቀይር ጥሩ ነበረ። መኪናው ከጀርባ ባይኖር ጥሩ ነበር። ትንሽ እናምናችሁ ነበር። ግን ያው አናምናችሁማ። ድራማችሁ እንደሆነ እናውቃለን በደንብ